ዛሬ እግዚአብሔርን ቃል የሚያመጣልን ወንድማችን ወንጌላዊ አብዮት ነው። በጣም መልካም ነገር እግዚአብሔር ያስቀመጠበት ወንድም ነው። ከሱም የእግዚአብሔርን ቃል እንሰማለን። ያው ጢሞቴዎስን እያጠናን እንደሆነ ታውቃላችሁ። ባለፈው ከቆምንበት ቀጥሎ እግዚአብሔርን ቃል ያካፍለናል። መስታወሻ መያዝ የምትችሉ መስታወሻችሁን ያዙ። እግዚአብሔር የተመሰገነ ይሁን። ወንድሜ ተክሉ ጌታ ይባርክ። እግዚአብሔር ዘመኔን ይባርክ። አገልግሎት ቤተሰብ የተባረከ ይሁን። አሜን። እንዲሁም ደግሞ በዚህ የተገኛችሁ ወገኖቻችን ስለናንተ እግዚአብሔር ይመስገን። እኔም እንደገና ይህን እድል ስላገኘው እግዚአብሔርን እጅግ አድርጌ አመሰግናለሁ። እግዚአብሔር ታላቅ ነው። ስለዚህ ባለፈው ሳምንት አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 17 እስከ 25 የመጨረሻው ቁጥር ድረስ ባለፈው ሳምንት ጥሩ ጊዜ እንደነበራችሁ ተስፋ አደርጋለሁ። በዛ ላይ እንግዲህ በተለይ ጳውሎስ ሲናገር የነበረው ጢሞቴዎስ የላከበት የመልእክቱ ወይም የዚህ የምዕራፍ አንደኛ ጢሞቴዎስ ዋናውን ሐሳብ በተለይ ሌሎችን መመሪያ፣ ማስጠንቀቂያ፣ ምክር እነዚህ ሶስት ነገሮች በዚህ በአንደኛ ጢሞቴዎስ ላይ በዋናነት ጎልቶ የሚታዩ ነገሮች ናቸው። ስለዚህ ለጢሞቴዎስ ይህን ደብዳቤ ሲጽፍ ጳውሎስ ሶስት ነገሮችን በዋናነት አንዱ መመሪያ መስጠት ነው። ሁለተኛው ደግሞ ያስጠነቅቃል። ብዙ ጥንቃቄ የሚፈልጉ ነገሮችን ይሄን ይላል። ራስና የሚሰሙን ይላል እና ጥንቃቄ የሚፈልጉ ነገሮችን ያስቀምጣል። በሶስተኛ ደግሞ ጠቅለል ያለ የመጨረሻ ምክር ይሰጠዋል። እነዚህ ሶስት ነገሮች ላይ ያተኮረ የአንደኛ ጢሞቴዎስ መልእክት በአጠቃላይ እንግዲህ ብዙ ነገር እግዚአብሔር ከዚህ ጠቅሞናል። ጌታን በእውነት ስለዚህ ፕሮግራም እጅግ አድርገን እናመሰግናለን። ዛሬን አብረን የምንመለከተው የመጨረሻውን ምዕራፍ የመጀመሪያውን ክፍል ነው። የመጨረሻውን ምዕራፍ የመጀመሪያውን ክፍል አብረን እንመለከታለንና እስቲ መጽሐፍ ቅዱሶቻችንን አውጥተን እናንብብና አጭር ጸሎት ጸልየን ወደ እግዚአብሔር ቃል እንሄዳለን። እናወጣለን። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 1 እስከ 10 ያለውን አብረን እናነባለን። ከቁጥር 1 እስከ 10 ያለውን አብረን እናነብና ከዛ በኋላ አብረን ደግሞ እግዚአብሔርን ቃል እግዚአብሔር ይናገረናል። እንዲህ ይላል። በጌታ በኢየሱስ ክርስቶስ ስም አነባለሁ። ከአዲሱ መደበኛ ትርጉም ነው ማነበው። የእግዚአብሔር ስምና ትምህርቱ እንዳይሰደብ በባርነት ቀንበር ስለ ያሉ ሁሉ ጌታቸው ሙሉ ክብር እንደሚገባቸው አድርገው ይቁጠሩ። የሚያምኑ ጌቶች ያሏቸው ወንድሞች ስለሆኑ የሚገባቸውን ክብር አይንፈጓቸው። ይልቁንም በአገልግሎታቸው የሚጠቅሙ አማኞችና ወንድሞቻቸው ስለሆኑ የበለጠ ሊያገለግሏቸው ይገባል። እነዚህን ነገሮች ማንም የሐሰት ትምህርት ቢያስተምር ከኢየሱስ ክርስቶስ ጤናማ ቃልና እውነተኛ መንፈሳዊነትን ከማያጎለብት ትምህርት ጋር የማይስማማ ቢሆን ያ ሰው በትዕቢት ተወጥሯል። ስለ ቃላት ለመከራከር የሚመጣላት ጉጉት አለው። ለዚህም ጥልን፣ ስድብን፣ መጥፎ ጥርጣሬን ያስከትላሉ። እውነትን በተቀሙና መንፈሳዊ ነገር ትርፍ ማግኛ የሚመስላቸው አእምሮ በጎደላቸው ሰዎች መካከል የማያባራ ንትርክ ያመጣሉ። ነገር ግን እውነተኛ መንፈሳዊነትን ባለን ነገር ከመርካት ጋር ትልቅ ትርፍ አለው። ምክንያቱም ወደ ዓለም ያመጣነው ምንም ነገር የለም። ምንም ነገር ይዘን መሄድ አንችልም። ነገር ግን ምግብና ልብስ ካገኘን ያ ይበቃናል። ባለጠጋ ለመሆን ከሚፈልጉ ግን ወደ ፈተና፣ ወጥመድ እንዲሁም ሰዎችን ወደ መፍረስና ወደ ጥፋት ወደሚያስቀጠው ወደ ብዙ ከንቱና ክፉ ምኞት ይወድቃሉ። ምክንያቱም የገንዘብ ፍቅር ሁሉ ስር ነውና። አንዳንዶች ባለጠጋ ከመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተዋልና ራሳቸውንም በብዙ ስቃይ ወቅተዋል። ይህ እግዚአብሔር ቃል ነው። አጭር ጸሎት እንጸልያለን። እጅግ የምትምር የምትራራ ዓለም ፍቅርህ የወደድከን
ከታላቅ ፍቅር የተነሳ ቤት በፍቅር ገመድ አስረህ እግዚአብሔር ሆይ ፈልገን ሳይሆን እኛም ፈልገህ እግዚአብሔር ሆይ ብዙ ምሕረትን በእኛ ላይ አብዝተህ ቤት እንድንኖር ጸጋና ዕድሜን ስለሰጠህን እናመሰግናለን። እኛ ተሳትፈን እኛ ሰርተን እኛ ደክመን ያመጣነው አንዳች የድነት መንገድ የለም። አንተ በሰራኸው አንተ ባደረግከው አንተ በመስቀል ላይ በከፈልከው ዋጋ እኛን እንዲሁ ሕያዋን እንድንሆን እግዚአብሔር ሆይ ከጸጋ የተነሳ እንዲሁ ስላዳንከን በፍቅር መንግስት ስለጠራህን በናዝሬቱ ጌታ በኢየሱስ ክርስቶስ ስም እናመሰግናለን። አሜን። ይህ ትልቅ ዋጋ የተከፈለበት መዳን ይህ እኛም እንኳን ባንደክም ባንለፋ በነፃ ብናገኝ እንኳን የተከፈለበትን ውድ ዋጋ የልጅን ኢየሱስ ክርስቶስ ደም ያንን ጣርና ስቃይ ያንን የመስቀል ሞት ያንን የሰው ሁሉ እርግማንና ኃጢአት የተሸከመበትን ያንን ዋጋ እንድናስተውልና እንድናስብ የልቦናችን አይን በኢየሱስ ስም ይከፈት። እግዚአብሔር ሆይ ባገኘነው በዚህ ህይወት ጌታ ሆይ እንድንረካ በዚህ ህይወት መርካት እንዲሆንልን በዚህ ህይወት ተድላድለን እንድንቀመጥ በዚህ ህይወታችንን እንድንሞላ በዚህ ህይወት እግዚአብሔር ሆይ የውስጥ ሰውነታችን ባንተ እንዲረካ በናዝሬቱ ጌታ በኢየሱስ ስም አንተ አግዘን። አሜን። ቃልህ ሕያው ነው፣ ቃልህ በቂ ነው። ቃልህ እግዚአብሔር ሆይ ለሰው ምንም ነገር ወደ ምድር አላመጣንም፣ ምንም ደግሞ ይዘን አንሄድም። ጌታ ሆይ በዚህ በጥቂት ዕድሜ በመጻትነት በምኖርባት በዚች ዓለም ጌታ ሆይ የዘላለሙን ያንን ከዘላለም እስከ ዘላለም የምንኖርበትን የዘላለምን ህይወት ያንን የጠራህንን እግዚአብሔር አምላክ ሆይ በልጅ በኢየሱስ ክርስቶስ ሞት ባገኘነው ታላቅ ድል እንድንበቃ በኢየሱስ ስም እርዳን። አሜን። ሐሳባችንና መንፈሳችን ከዚህ ዓለም ላይ የተነሳ ይሁን። አሜን። ጌታ ሆይ መዳናችን በአንተ ላይ በመስቀሉ ላይ በሰጠህን ተስፋ ላይ ልባችንና መንፈሳችንን እንድታኖር እንለምንሃለን። ስለዚህ ምሽት ክብር ተመስገን። ቀሪ ጊዜያችንን ባርክልን። ሁሉ እንደ ፈቃድ ይሁን። ዛሬ በወደድከው መጠን እግዚአብሔር ሆይ አስተምረን፣ ተናገረን። እኔም ወገኖችም ካንተ ልንሰማ እዚህ ቀርበናልና አንተ ተናገረን። ማንኛውም የክፉ ፈላጻ እግዚአብሔር ሆይ ቃል እንደናስተውል የሚያደርገን የረቀቀ የጠላት አሰራር በኢየሱስ ስም ስልጣን የፈረሰ ይሁን። መንፈስ በመካከላችን ከፍ ከፍ ይበል። ልጅ ኢየሱስን ያክብረው። እናመሰግንሃለን በጌታ በኢየሱስ ስም አሜን። አሜን። ሃሌሉያ። አሜን። እግዚአብሔር አምላካችን ስም የተባረከ ይሁን። ባለን በጥቂት ሰዓታት ደቂቃዎች ፈጠን ብዬ የዚህ የዛሬን ክፍለ ጊዜ ለማጠቃለል አስባለሁ። ቅድም በንባብ እንዳየነው ከአንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 1 እስከ 10 ያለውን ነው ያነበብነው። በዚህ አሁን ባነበብንበት ስፍራ ላይ የመጀመሪያው የዚህ የአንደኛ ጢሞቴዎስ ዋናው ደብዳቤ ጳውሎስ ለጢሞቴዎስ የጻፈውን ሙሉን መልእክት ይሄ ምዕራፍ 6 የመጨረሻው ምዕራፍ ነው። ከዚህ ከመጨረሻው ምዕራፍ ደግሞ የመጀመሪያው ክፍል ከቁጥር 1 እስከ 10 ያለው ከምዕራፉ የመጀመሪያው ክፍል ነውና በዚህ ውስጥ ደግሞ ሶስት ሐሳቦችን ነው ዛሬ አብረን የምንመለከተው። በሶስት ሐሳቦች ዙሪያ ላይ ነው። አንደኛና የመጀመሪያው ባሮችና ጌቶች ብሎ ከቁጥር 1 የሚጀምረው የመጀመሪያው ሐሳብ ነው። ሶስት ነገሮች ወይም ደግሞ ሶስት ዋና ጉዳዮች በዚህ ቦታ ተጠቅሰዋል። የመጀመሪያው ባሮችና ጌቶች ስላላቸው ግንኙነት በዚህ ስፍራ ተጠቅሷል ከቁጥር 1 ጀምሮ። ቀጥሎ ሁለተኛው ላይ ደግሞ ስለ ሐሰተኛ አስተማሪዎችና አደገኛነቱ፣ ሐሰተኛ ትምህርት ምን ያህል አደገኛ እንደሆነ፣ ምን ያህል አስቸጋሪ እንደሆነ፣ ይሄ ደግሞ ጥንቃቄ የሚፈልግ ነገር እንደሆነ በጣም በአጽንኦት ጳውሎስ ለጢሞቴዎስ የጻፈው የመልእክቱ ወይም ደግሞ የዚህ የመጀመሪያው ክፍል ዋናው ጭብጥ ነው። ሶስተኛና የመጨረሻው ስለ ገንዘብ ነው። ስለ ገንዘብ መውደድ እና ገንዘብን መውደድ ወይም ደግሞ የገንዘብ ፍቅር ለዘላለም ለምናገኘው ዘላለማዊ ህይወት ላይ ተጽዕኖ እንዳለው ካለን ከዘላለማችን ላይ ቅድሚያ የምንሰጠው የዘላለም ጉዳይ ሆኖ ሳለ ገንዘብን መውደድ ግን
ከዛ ሊያጎድል እንደሚችል ከዚያ ደግሞ አደገኛው ነገር እንደሆነ የጉዟችንን መንገዳችንን ሁላችንም እንደምናውቀው በምድር ላይ ስንኖር በጉዞ ላይ ነው ያለነው። እስራኤላውያን 40 ዓመት ተጉዘው ከግብጽ ወደ ከነዓን እንደገቡ እኛም ደግሞ ያዛ ምሳሌ ወደ ዘላለም ሕይወት ወደ አዲስቷ ኢየሩሳሌም እግዚአብሔር ወዳዘጋጀልን ወደ ዘላለም ሕይወት ለመግባት ጉዞ ላይ ነው ያለነው። መቼ እንደምንሄድ የሁላችንም በርግጥ ባይታወቅም ብዙዎችን እንዳየነው ተራ በተራ ሰዎች ካጠገባችን እየሄዱ እንዳሉ እያየን እንዳለ ነው። አንዱ ቀን እኛም ተራ ደርሶ እኛም ድሮፕ ሆነን ከዛ ደግሞ ሌሎቹ ይቀጥላሉ ማለት ነው ጌታ እስከሚመጣ ድረስ። በማስ ጌታ መጥቶ እድሉን አግኝተን አንድ ላይ ከሰበሰበን እሰየው ነው። ግን ያ ካልደረሰ ደግሞ እያንዳንዳችን መቼ እንደሆነ ስለማናውቅ መቼ ጥሪያችን እንደሚደርስ ስለማናውቅ በእነዚህ በተለይ እነዚህ 3 ሐሳቦች ላይ ገንዘብን መውደድ ደግሞ የዘላለም ጉዟችን ላይ እንቅፋት ሊሆን እንደሚችል ያስቀምጣል። እነዚህ 3 ነገሮች ስንመለከት መጀመሪያ ላይ ከቁጥር 1 እስከ 3 ያለውን አንድ ላይ ባነሳ ደስ ይለኛል። የመጀመሪያውን አካባቢ ላይ ያለውን ምዕራፍ 6 ቁጥር 1 ምን ብሎ ነው የሚጀምረው? የእግዚአብሔር ስምና የትምህርቱ እንዳይሰደብ በባርነት ቀንበር ስር ያሉት ሁሉ ጌቶቻቸውን ሙሉ ክብር እንደሚገባ አድርገው ይቁጠሩ ይላል። በዛኛው በድሮትም ባሮች ሆይ ለጌቶቻችሁ ተገዙ ብሎ ነው የሚናገረው። ይሄ ባሮች ብሎ ጳውሎስ የሚጀምረው ለምንድን ነው? ይሄንን ቀጥታ ወርዱን መጠቀም የፈለገው ወይም ባሮች ብሎ ለምን መጥራት አስፈለገበት? ለምንድን ነው ጳውሎስ ይሄንን ለጢሞቴዎስ ሲናገር ወይም ደግሞ ባሮች እንደዚህ ያድርጉ ባሮች እንደዚህ ሁኑ ብሎ በቀጥታ የሚናገረው ጳውሎስ ከምን የተነሳ ነው? ለምንድን ነው እንደዚህ ማለት ያስፈለገበት የሚለውን ነገር ማንሳት ጥሩ ነው። በተለይ በመጽሐፍ ቅዱስ ባሪያ የሚለውን ቃል ወይም ደግሞ ባርነት በዛ ይሄ መልእክት ሲጻፍ በአንደኛ ክፍለ ዘመን ውስጥ ስለሆነ ሮማውያን ዓለምን እየገዙ ባሉበት የአገዛዝ ስርዓት ውስጥ ስለነበረ ባሪያ የሚባል ነገር ወይም ደግሞ ጨዋ ባሪያ የሚባል ነገር ሰዎች በተለያየ ጊዜ ስልጣንን ሲይዙ ግሪኮች ሲገዙ በነበረ ጊዜ፣ ሮማኖች ሲገዙ በነበረ ጊዜ፣ አሶሮች ሲገዙ በነበረ ጊዜ በተለያየ አገዛዝ ዘመን ይሄ ባሪያ የሚለው የህብረተሰብ ክፍል ይታወቃል። እየተለመደ መጥቷል። ረጅም ጊዜ ነው። ምናልባት ባርነት ከየት ነው የጀመረው? መቼ ነው መጽሐፍ ቅዱስ የሰውን ዘር ወይም ደግሞ የሰውን ህብረተሰብ ክፍል መጽሐፍ ቅዱስ ላይ ስንመለከት እንግዲህ አባቶች ሆይ ይላል፣ ልጆች ሆይ ይላል፣ ጎልማሶች፣ ቆነጃጅቶች ብሎ ከፋፍሎ ይናገራል። እንደዛው ባሮችና ጌቶች የሚለው ነገር ጳውሎስ ብዙ ጊዜ ተጠቅመዋል። በተለይ በኤፌሶን ምዕራፍ 6 ላይ በቆላሲያስ ምዕራፍ 3 ላይ እነዚህን ቃሎች ባሮች፣ ጌቶች የሚለውን ነገር ጳውሎስ ተጠቅመዋል። ግን እንደ መጽሐፍ ቅዱስ ባሮች የሚለው ነገር ባሪያ ተብሎ ቃል በቃል በመጽሐፍ ቅዱስ የተጠቀሰው በጣም ረጅም ዓመታት በፊት ነው። እሱ ይሄን ከመጠቀሙ በፊት ምናልባት ከ5000 ዓመት በፊት ወደ ኋላ ሄደን ስናይ በዘፍጥረት ምዕራፍ 16 ላይ የአብርሃም ሚስት ሳራ ሆነች መጽሐፍ ቅዱስ ይናገራል። የሷ ባሪያ ደግሞ እንዳለች አጋር እንደምትባል መጽሐፍ ቅዱስ ይነግረናል። ይሄ ነገር ረጅም ጊዜ በህብረተሰቡ ውስጥ ያስቆጠረ ነገር ስለሆነ ብዙ ሺህ ዓመታት የመጣ ነገር ስለሆነ ኦልሬዲ እንደ ህብረተሰቡ ክፍል ስለተወሰደ ነው ጳውሎስ ባሮች ብሎ የተናገረው እንጂ ምናልባት ባሪያን ሪኮግኒሽን ለመስጠት ወይም ደግሞ ባርነታቸውን ለመንቀፍ ፈልጎ ሳይሆን ኦልሬዲ በህብረተሰቡ ውስጥ ረጅም ዓመታት የቆየ ታሪክ ስለሆነ ስለሚታወቅም ነው። ወደ ባርነት ሰዎች በ3 ነው በ4 አይነት መንገድ ወደ ባርነት ይገባሉ ሰዎች። አንደኛው በጦርነት ነው። በዓለም ታሪክ ላይ በጦርነት ከተማረኩ ባሪያ ይሆናሉ። ሁለተኛው ደግሞ በግዢ ነው፣ በገንዘብ ሰው የቤተሰቡን ክፍል እንኳን መሸጥ የሚችልበት መሸጥ መለወጥ በሚቻልበት ዘመናት ላይ ወደ ድሮ ስትመለከቱ፣ እንደዛውም ደግሞ ሰው አድጎም በፈቃዱ ራሱን እንደሚሸጠው ማለት ነው። ከዛ ደግሞ ስንመለከት ደግሞ በመወለድ አባት እናቱ ባሮች ከሆኑ እሱ በመወለድ የሚያገኘው ባርነት እሱ ላይ እንዳለ ከዛ ማወቅ ይቻላል። እነዚህ ነገሮች በምንመለከትበት ጊዜ እንግዲህ አሁን ቴክኖሎጂ መጥቶ 21ኛ ክፍለ ዘመን ላይ ያንን ቃል ቀጥታ እናገኝም። የተወሰነ አይነት ነገር ወይም ደግሞ በሰራተኛ አሰሪ በሚባል ነገሮች የተተኩና
በህዝቡ ዘንድ እንደዚያ ነገር የሚታወቅ እንደሆነ የሚቀጥል ነው። ሰው በነበረ ተጽዕኖ፣ በነበረ ኢኮኖሚ ሁኔታ፣ በነበረ ጉዳይ ሰዎች ይህንን እንደተጠቀሙ ከመጽሐፍ ቅዱስ መረዳት እንችላለን። ስለዚህ ጳውሎስ ሲናገር ወደ ዋናው ነጥብ ሲመጣ ግን አንድ ነገር ብሎ ነው ይሄንን ነገር እንዲናገር ያስፈለገበት ዋናው ጉዳይ የወንጌል ስም እንዳይጠፋ ብሎ ይናገራል። ተገዙ ለጌቶቻችሁ ይላል። ተገዙላቸው ይላል። ኦልሬዲ ተገዝታችኋል። ኦልሬዲ ሚሽኑን ወስዳችኋል። ኦርደሩን ወስዳችኋል። ግን ከኦርደር ባለፈ በቅንነት ብሎ ይናገራል። በጣም በቅንነት አድርጉ፣ በቅንነት ተገዙ ብሎ ቆላስይስ 3:22 ላይ ይናገራል። የምታደርጉትን ሁሉ ለጌታ ብላችሁ በቅንነት አድርጉ የሚለውን ነገር ይናገራል። ለምንድን ነው ብሎ የሚናገረው? የወንጌል ስም እንዳይጠፋ። ትልቁና በዚህ ጉዳይ ባሮች የሚለው ነገር የተነሳበት ዋናው ዓላማ እኛ ለህይወታችን ዛሬ የምንወስደው መልእክት ይሄ ነው። የወንጌል ስም በእናንተ እንዳይጠፋ። ለወንጌል ስም ስትሉ ላላችሁበት ቦታ፣ ለምትሰሩበት ቦታ፣ ለተገዛችሁበት ቤተሰቦች ለወንጌል ስም ብላችሁ ተገዙ ብሎ ይናገራል። ለምን ብላችሁ? ለወንጌል ስም ብላችሁ። የወንጌል ስም በእናንተ ላይ ቦታ እንዳያጣ፣ እንዳይነቀፍ፣ በዘመናችሁ ወንጌል እንዳይሰደብ እናንተ ስራችሁን በትጋት ስሩ፣ በፍቅር ደግሞ አገልግሉ፣ ደስ እያላችሁ አድርጉ። እንደውም ብሎ ይጨምራል፣ በቅንነት አገልግሏቸው። እነዛን ሰዎች ላይመቿችሁ ይችላሉ፣ ሊጫናችሁ ይችላሉ፣ መብታችሁ ላይ ጠብቁላቸው ይችላሉ። ግን አንዱ ትልቁ ሚሽን እናንተ የምታደርጉበት ዋናው ነገር ስለ ወንጌል ይላል። እግዚአብሔር ስም የተመሰገነ ይሁን። በእያንዳንዳችሁ ቦታ በባርነት ደረጃ ይሁን በጌትነት ደረጃ ይሁን በየትኛውም የህብረተሰብ ክፍል ወይም ቦታ ላይ በስልጣንም ይሁን ወይም ደግሞ ነፃ ሰው ሆነንም እንኑር፣ በየትኛውም ቦታ ላይ ትልቅ አጽንኦት የሚሰጥበት ዋናው ይህን ርዕስ ሊያነሳ ያስፈለገበት ብዙዎች ቦታ ላይ ጌቶች፣ ቆነጃጅቶች፣ አባቶች ሲል ቆይቶ ባሮች ብሎም ሲናገር ጳውሎስ የወንጌል ስም በእናንተ እንዳይሰደብ። ይሄ ዋና ነገር ነው። ህይወታችሁን ስትመሩ፣ ስራችሁን ስትሰሩ፣ በየትኛውም ቦታ ስሩ፣ በየትኛውም በዛሬ ዘመንም በአሰሪና በሰራተኛም ጉዳይ ብንወስደው በየትኛውም አይነት ሁኔታ ውስጥ እለፉ፣ ብቻ የወንጌል ስም ክብር ለጌታ ይሁን በእናንተ እንዳይሰደብ። በኖራችሁበት ቦታ እግዚአብሔር እድሜ ሰጥቷችሁ በየትኛውም ክፍለ ዓለም ላይ ኑሩ፣ በየትኛውም አገር ኑሩ፣ በየትኛውም የኑሮ ደረጃ ኑሩ፣ በየትኛውም ሁኔታ ውስጥ ኑሩ፣ ግን አንድ ነገር በእናንተ ወንጌል እንዳይሰደብ ይላል። ወንጌል በእናንተ እንዳይሰደብ፣ ወንጌል በእናንተ እንዳይናቅ፣ ወንጌል በእናንተ አንድ ሰው ባለበት ቦታ ክርስቲያን ሆኖ ከተናቀ፣ ክርስቲያን ሆኖ ሰነፍ ከተባለ ወንጌል አብሮ ስለሚናቅ፣ መልእክቱ አብሮ ስለሚናቅ፣ የሱ ማንነት የሱ ባህሪ ማንነቱ ወንጌልን ስለሚወክል አባቶች ድሮ እንደዚህ ይላሉ። መጽሐፍ ቅዱስ እኛ ድሮ በሕፃንነት ሳንዴ ስንማር እንደዚህ ተብለን ነው የተማርነው። መጽሐፍ ቅዱስ ስንት ነው ተብለን ነው የተማርነው? 66 ብሎን አስቆጠሩን። ግን 67 ነው። 67ኛው ባለቤቱ ነው። 66 የተጻፈው መጽሐፉ ነው። 67ኛው ግን ባለቤቱ ነው ብሎ አስተማሩን። በጣም ትዝ ይለኛል ከዛሬ ኦልሞስት ኒርሊ 20 ምናምን ዓመት በፊት መጽሐፍ ቅዱስ 66 ነው 67 ነው ብለን ተማርን። 67ኛው ግን ባለቤቱ ነው ወይም ሰባኪው ነው፣ አንባቢው ነው፣ ወይም የሚኖረው ክርስቲያን የተባለው ሰው ነው። ስለዚህ ነው እንግዲህ በዛ ዘመን ውስጥ ላሉ በሮማውያን አገዛዝ ውስጥ ላሉ ክርስቲያኖች የሚላቸው ጳውሎስ እናንተ በደንብ አርጋችሁ ተገዙ፣ የወንጌል ስም በእናንተ እንዳይሰደብ፣ የወንጌል ስም በእናንተ እንዳይነቀፍ፣ እንዳይሰደብ ብሎ ይናገራል። ወገኖች በጣም የምናየው ታሪክ አለ። ዮሴፍ የሚባል ሰው እግዚአብሔር ህልም የሰጠው የጠራው ሰው ወንድሞቹ ወስዶ ጲጥፋራ ለሚባል ሰው ሸጡት። በዛም በተሸጠበት ቦታ ግን እንዴት ስለ ወንጌል ስለ ክርስትናው እንዴት እንደኖረ መንገዱ ረጅም ነው፣ እናንተ ታውቃላችሁ። ላስታውሳችሁ ብዬ ነው። እዛ ውስጥ ልወስዳችሁ አይደለም።
ስለዚህ በየትኛውም ደረጃ ቢሆን በባርነት ባለበት ቦታ በእግዚአብሔር ፊት ብሎ በከፈለው ዋጋ እስር ቤት እንኳን ቢጣል ብዙ ዘመን ያለ ፍርድ እንኳን ቢቆይ ከዛ ወጥቶ ግን ስሙንም የአምላኩን ስም አስከብሮ በግብፅ ሀገር በንግስና ላይ እንደተቀመጠ እግዚአብሔር ቃል ይናገራል። ወንጌል ክብር እንደሆነ ወንጌል ሕይወት እንደሆነ ለዚህ ወንጌል ደግሞ ራሳችሁን ለዚህ ወንጌል ደግሞ እናንተን አድርጉ። ይህንን ነገር በማድረግ ደግሞ ሊኖራቸው የሚገባ በረሰብ ውስጥ ያላቸውን የስነ ምግባር ጉዳይ ማሳወቅ ይፈልጋል። እሱ ነው ቫልዩ ያለው። ስለዚህ ባላችሁበት ቦታ ባላችሁበት ዓለም ላይ ባላችሁበት በረሰብ ክፍል ላይ ያንን አድርጉ ያንን አስተካክሉ። ለወንጌል ስትሉ ግን ምናልባት በደል እንኳን ቢኖረው ቻሉ፣ ተገዙ ብሎ ይናገራል። ተገዙ። ፍትሃዊ ባልሆኑ ጉዳዮች እንኳን ለወንጌል ስትሉ መልካም ስም ስትሉ ያንን ጠብቁ። ለወንጌል ብላችሁ ያንን አድርጉ ብሎ ይናገራል። የሚያምኑ ጌቶች ያላቸው ወንድሞች ስለማያምኑባቸው ክብር አይንፈጓቸው፣ ይልቁንም ይላል አገልግሎታቸው የሚጠቅሙ በአማኞችና በልጆቻቸው ስለሆኑ የበለጠ ሊያገለግሏቸው ይገባል። እነዚህ ነገሮች አስተምር፣ ይህን ደግሞ ምክር ብሎ ይናገራል። እግዚአብሔር አምላካችን ስም የተባረከ ይሁን። ስለዚህ የመጀመሪያው ክፍል ወይም ደግሞ ይሄ አሁን ከምናየው ስለ ባሪያዎችና ስለ ጌቶች የሚለው ባሉበት ደረጃ ወንጌልን ከማክበር ወንጌልን ከፍ ከማድረግ አንጻር ይህንን ሐሳብ ይናገራል። ወደ ሁለተኛው ሐሳብ ስንመጣ ስለ ሐሰተኛ አስተማሪዎችና ምን ያህል አደገኛ እንደሆነ ነው የሚናገረው። በተለይ ከቁጥር 3 ጀምሮ ማንም የሐሰት ትምህርት ቢያስተምር ብሎ ይጀምራል። በዚህ በሐሰት አስተምሮ ወይም ደግሞ ሐሰት ትምህርት ምን አይነት ባህሪ እንዳለው ምን ያህል አደገኛ ነገር እንደሆነ ነው ጠቅለል አድርጎ ጳውሎስ ለጢሞቴዎስ የሚናገረው። ይሄ የሐሰት ትምህርት ቢያስተምር ማንም የሐሰት ትምህርት ቢያስተምር ከጌታችን ከኢየሱስ ጋር ክርስቶስ ጤናማ ቃልና እውነተኛ መንፈሳዊ ከሚያጎለብቱ ትምህርት ጋር ባይስማማ ቢሆን ያ ሰው በትዕቢት ተወጥሯል፣ አንዳችም አያስተውልም ይላል። አንዱ የሐሰት አስተማሪዎች አንዱ ትልቁ ዋነኛው መገለጫቸው ትዕቢት ነው ብሎ ይናገራል። እንግዲህ ስለ ሐሰት ስናነሳ ብዙ ጊዜ አንድ ነገር አስባለሁ። ስለ ሐሰት አስተማሪዎች የተለያየ ደረጃ የተለያየ ስፋት በተለያየ ብራንች በብዙ ስለሚበተኑ ሁሉንም ቆጥሮ ማስተማር ይከብዳል። በሐሰት አስተማሪዎችን ጉዳይ ሳነሳ ብዙ ጊዜ የምለው ነገር አለ። ስለ ሐሰት አስተማሪዎች ብዙ ከመድከም ይልቅ ስለ እውነተኛው ጌታ ኢየሱስ ክርስቶስ ባህሪ ማወቃችን ይጠቅመናል። ምክንያቱም ከእውነቱ የተለየ ሁሉ ሐሰት ነው። ስለ ፎርጂድ ገንዘብ ሲናነሳ ስለ ብዙ ፎርጂድ ገንዘቦችን ሰብስቦ ከማስተማር ይልቅ አንዱን ኦሪጂናሉን ኖት ማስተማር ይቀላል። ምክንያቱም ከዛ ውጪ የሆነ ሁሉ ፎርጂድ ነውና። ስለ ሐሰት አስተማሪ ስናነሳ ብዙ ጊዜ አንዱ የሐሰት አስተማሪዎች መታወቂያቸው ትዕቢት ነው። ትዕቢት። ምክንያቱም ትዕቢት ውድቀትን ትቀድማለች ስለሚል መጽሐፍ ቅዱስ። ሳይወርቅ አንድ ሰው ሳይስት ርቆ ሳይሄድ በእውነተኛ አገልግሎት ጀምሮ በጥሩ መንፈስ ጀምሮ እግዚአብሔር ቀብቶት እግዚአብሔር ለትውልዱ በረከት የሚጠቅም ነገር አድርጎ በኋላ ትዕቢት እሱን መቆጣጠር ከቻለ ትዕቢትን ማስተናገድ ከጀመረ ያ ሰው ምን እየሆነ ነው? ወደ ሐሰት ትምህርት ይገባል ማለት ነው። ያ ትዕቢት ያንን ሰው አሳውሮታል ብሎ ነው የሚናገረው ጳውሎስ። ያሳውራል። ትዕቢት አንዱ የሚያደርገው ነገር ምንድነው? ዓይንን የማሳወር አቅም አለው። ሰው ትዕቢት ማሰብ ከጀመረ በትዕቢት ውስጥ መግባት ከጀመረ ደግሞ አንዱና ትልቁ አደገኛው ነገር ምክር መስማት፣ ራሱ ያለበትን ነገር ማየት ያቅተዋል። ብዙ ጊዜ በመጽሐፍ ቅዱስ ሰዎች ደጋግሞ የሚያነሱት ሐሳብ አለ። ይሄ ሰው ሐሰተኛ ከሆነ ለምን እግዚአብሔር አብሮት እንደዚህ ያደርጋል? ታዲያ ሐሰተኛ ከሆነ ለምን እነዚህ ነገሮች ይፈጸማሉ ብለው
ብዙ የእግዚአብሔር ሰዎች ጥያቄ ይጠይቃሉ። በጣም ብዙ ጊዜ ሐሰትና እውነት ለመለየት ጉዳይ በጣም ወሳኝ ነው። ጊዜ ይፈልጋል። ዳዊት ከመቀባቱ በፊት እግዚአብሔር ሳኦልን እንደቀባው መጽሐፍ ቅዱስ ይናገራል። ሳኦል እያገለገለ ያለ ከእግዚአብሔር ፊት በብዙ ነገሮች ወደ ገዛ ሐሳቡ ሄደና አንድ ጊዜ ምን አደረገ? ካህኑ ሳይመጣ ሳሙኤል ሳይመጣ ዕጣን ማጠን ጀመረ። የካህኖች ስራ ውስጥ ገባ። በጣም ተበተ። በጣም በትዕቢት ራሱን ከፍ ማድረግ ጀመረ። ከዛ በኋላ እግዚአብሔር ናቀው ይላል መጽሐፍ ቅዱስ። ከዛ ሳሙኤል መጣና ጠየቀው፣ ለምን እንደዚህ ታደርጋለህ ስለው፣ ጠብቄ አንተን ሳጣ ይሄን አድርጌያለሁ። ለውጊያ ሲወጣ ሁሉ እየሳሳ በጣም የሰባውን ሰብስቦ ይዞ የሚገባ ነው። እንዴ አጋግን አጥፋ አላለም እግዚአብሔር? ለምን አመጣ ሲባል አይ ለእግዚአብሔር ሰዋለሁ ብዬ ነው ይላል። ጀመረ። በዚህ ጊዜ ሳኦል ከሳሙኤል ከሱ አጠገብ ሄደ። ማድረግ አግባብ አይደለም ብሎ ተናገረው። ሲሄድ ሶሪ ብሎ ልብሱን ይዞ ሲጎትት ተቀደደ። እንደዚህ አለው እግዚአብሔር መልእክት ሰጥቶ ለሳሙኤል፣ እግዚአብሔር አለ ያንተን መንግስት እንደዚህ ቀደደው አለው። ይገርማቸዋል። ዳዊት እስከሚነሳ ድረስ ግን በጣም ብዙ አመት አገልግሏል። ያ ሰው ስቷል። እንደሳተ መልእክት የተነገረው የዛን ቀን ነው። ሄዶ ፋይናሊ መጨረሻ ላይ ነው አጋንንት የገባበት፣ መጨረሻ ላይ ነው ክፉ መንፈስ የገባበት፣ መጨረሻ ላይ ነው ልክ እድሜው አሁንም እየገፋ ሲሄድ ብዙ አይነት ሲጥለው ሲያደፍቀው ሲያወራጨው ዳዊትን እየጠሩ በገና ሲደረድር እንደዚህ አይነት ህይወት ውስጥ የገባው ቆይቶ ግን መጀመሪያ ላይ መንግስት ካንተ ተቀደደ፣ ተብታል፣ ትዕቢት ውስጥ ገብታል። ኦፍ ኮርስ ምናይባቸው የመውደቅ ምልክቶች ሳይታዩ መጀመሪያ ውስጥ የገባው ትዕቢት ደግሞ መጽሐፍ ሲናገር እንደዚህ ነው ብሎ ትዕቢት ቁጣን ትቀድማለች ይላል። የሐሰት አስተማሪዎች በንግግር በማድረግ የመጀመሪያው ትዕቢት ውስጥ ይገባሉ። ልክ አንዳንድ ጊዜ እንደምታዩት ወይ ደግሞ እኔ ጸልዬ ካዳንኩ ስለኔ አውሩ እንደሚባለው ሁሉ አንዳንድ ጊዜ በጣም በራስ መመካት ስንጀምር በቃ መስራቹ እኔ ነኝ፣ አድራጊው እኔ ነኝ፣ ፈጣሪው እኔ ነኝ ብለን ማለት ስንጀምር ነገሮች መንገድ እየሳቱ ሲሄዱ ጥቂት በጥቂቱ በትዕቢት ጉዞ ውስጥ ከገባን ወደ አደገኛ የሐሰት ትምህርት ልንሄድ ስለምንችል ያ ነው መነሻው ብሎ ይናገራል ጳውሎስ። ትዕቢት ያሳውራቸዋል። በቃላት የመከራከር የመጣላት ክፉ ጉጉት አለ። ስለዚህ ቅናትን፣ ጥልን፣ ስድብን፣ መጥፎ ጥርጣሬን ያስከትላል። እነዚህ እንግዲህ ቀስ እያሉ የሚመጡ ነገሮች ናቸው። የመጀመሪያው ነገር ግን ትዕቢት ነው ብሎ ይናገራል። የሐሰት ትምህርት ሲመጣ ትዕቢት ነው። እንደዚህ ላድርግ፣ እንዲህ ልስራ፣ እንደዚህ ላድርግ፣ እንዲህ አድርጌ እንደዚህ ሆነ እግዚአብሔር አደረገ ከማለት ይልቅ አንዳንድ ረጅም ሰዓት ላይ በጣም ሰፊ ጊዜ ስትመለከቱ በጣም መንፈሳችሁን የሚረብሽ አይነት ነገር ታያላችሁ። የሚያስደነግጥ እንዲህ አድርጌ እንደዚህ ብዬ እንደዚህ ብሎ የነበረ እግዚአብሔር እንደዚህ ተናግሬ እግዚአብሔር እንደዚህ ያደረገ የሚለው ነገር እየጠፋ ይሄዳል። ኤዲት እየተደረገ እንዲህ አድርጌ እንዲህ ብዬ እንዲህ አውጥቼ እንደዚህ አድርጌ ማለት ስንጀምር ከፍተኛ ነገር ይመጣል። ስለዚህ ነው ብዙ ጊዜ እነዚህ አይነት ያሉ ይላል። ሐሰት ትምህርት ነው ሲባል አንድ ነገር 100% ሐሰት ሆኖ አይደለም። በአንድ ረጅም የእውነት አረፍተ ነገር ውስጥ እውነት ውሸት ድሮ ኢትዮጵያ ላይ ያላችሁ ታውቃላችሁ፣ እውነት ወይም ሐሰት ብለህ መልስ ይባላል። እዚህም አለ ነገሩ ብዙ አይሆንም እንደዛ። በጣም በረጅም ሴንተንስ ውስጥ ሊያመጡ የሚችሉ ምናልባት አንድ ወርድ ነው ኤክሰፕት ካለ ረጅሙን ስቴትመንት ፎልስ ያደርጋል። መንፈሳዊ ህይወት ላይ ሐሰት ትምህርት ነው አንድ ነገር ሲባል በጣም ጥንቃቄ እግዚአብሔር ካረዳም በቀር በቀላሉ ለማወቅና ለመመዘን እስከሚያስቸግረን ደረጃ ይሄዳል። ጊዜ ይወስዳል። as a matter of time። በዛ አጋጣሚ ግን ያ ሰው ወይም ደግሞ ያን የሚያደርግ ግለሰብ ብዙዎችን ማሳት ይችላል ማለት ነው። ግን ትዕቢት ቁጣን ይቀድማል ይላል። አንዱ
ሰይጣን ወደ ምድር የተጣለበት አንዱ የነበረው በሽታ ትዕቢት እንደነበረ መጽሐፍ ቅዱስ ይናገራል። እግዚአብሔር ትዕቢተኞችን ይቃወማል ነው የሚለው። ስለዚህ በሐሰት ትምህርት ላይ እግዚአብሔር ሰዎችን በጣም የነቁ ነበሩ። እግዚአብሔርም ደግሞ በዚህ ጉዳይ የማይታገሰው ነው። ቢኮዝ የሐሰት ትምህርቶች እግዚአብሔርን ጸጋ፣ እግዚአብሔርን ማዳን፣ እግዚአብሔርን እርዳታ ሳይሆን የሰዎችን እኔ የሚለው ነገር ያጎላል። እኛ ከሚለው እኔ ማለት ከገነነ እየጎላ ከመጣ አንድ እርምጃ ቦታ ያገኛል። ከዛ በኋላ ሰዎችን አይምሮ ወደ ማደንዘዝ፣ አይምሮ ወደ መያዝ ይሄዳል። ከዚህ የተነሳ በዚህ በሐሰተኛ ወይም ደግሞ የሐሰት አስተምሮ ውስጥ ያለውን ነገር ይናገራል። በተለይ ሰዎች ብዙ ጊዜ እንዴት ተብሎ ለሚናገሩት ነገር፣ ለሚያወጡት ቃል ድንገት ሾክ የሚያደርጓቸው እግዚአብሔር ሰዎች ሆነው እያለ የሚያስደነግጥ አይነት ነገሮች፣ ንግግሮች፣ ቃላት፣ በጣም ከበድ ያሉ ቃላት ይወጣሉ። እንዴት ሆኖ ነው የሚወጡት? በዛ ሰው ውስጥ ሁለት አይነት ነገር ኦልሬዲ ቦታ ይዟል ማለት ነው። ቢኮዝ ትዕቢት ከመጣ በኋላ አንዳንድ ጊዜ መስመር የተሳቱ ቃሎችን መወርወር ይጀምራል። መስመር የሳቱ አነጋገሮችን መናገር ይጀምራል። መስመር የሳቱ ነገሮች ማየት ትጀምራላችሁ። ምክንያቱም ኦልሬዲ አእምሮ ከተሸፈነ ከተያዘ ከዛ በኋላ ምን እየሆነ ነው የሚሄደው? ወደ ማይገቡ ቃላቶች፣ ማይገቡ ድርጊትና ንግግሮች ውስጥ እንደሚገባ ይናገራል። ስለዚህ መጥፎ ጥርጣሬን ያስከትላሉ ይላል። እውነትን በተቀመጡና በመንፈሳዊ ነገር ትርፍ ማግኛ የሚመስላቸው አእምሮ የጎደላቸው ሰዎች መካከል የማያባራ ንትርክ ያመጣል። ትርፍ ማግኛ የሚል ነገር አለ እዚህ ጋር። ትርፍ ማግኛ በጣም ከባድ ነገር ነው። አገልግሎት ውስጥ ትርፍ ማግኛ፣ ህይወት ውስጥ ትርፍ ማግኛ፣ እግዚአብሔር በሰጠ ጸጋ ትርፍ ማግኛ ማድረግ፣ በአገልግሎት ውስጥ የሆነ ነገርን ማግኘት፣ ትርፍን ማግኘት መንገድ። ምክንያቱም አንዳንድ ጊዜ በጣም በውስጣችን ላይ ጌታን ስንፈልግ ደስ ብሎን በእግዚአብሔር ስንከተል ከእግዚአብሔር ጋር ስንሄድ እግዚአብሔርን እየተከተልን ባለን ጊዜ ምንድነው ጌታ እያሰኘን ያለው ነገር? የእውነት እግዚአብሔር ፍቅር፣ በመስቀል ላይ የተደረገው ነገር፣ ጌታ ስለኛ ያደረገው እሱ ትዝ እያለን ነው ወይስ ዛሬ ያጣነው ነገ በጌታ ልናገኛቸው የምንችላቸው ቁሳቁሶች ናቸው? ብቻ የቱ ነው በእኛ ውስጥ ላይ ጌታ እንኳን እንድንል የሚያደርገን እያደረገን ያለ ነገር ምንድነው? ምንድነው የበለጠብን? የቱ ነው ገዝፎ የሚታየን? ጤናማ መንፈሳዊ ህይወት፣ ጤናማ ትምህርቶች ብዙ ጊዜ በእግዚአብሔር የማረፍን ይሰጡናል። በእግዚአብሔር ማረፍ። ምናልባት ሀብት፣ ንብረት፣ ቁሳቁስ፣ ሰው ሊኖረው የሚችለው ነገር መኖር እሱ ብዙም ከባድ ነገር አይደለም። ግን በየትኛውም የኑሮ ደረጃ ኖሮ ልክ በእግዚአብሔር ያላረፈ ሰው ሁል ጊዜ በህይወቱ ውስጥ ችግር አለ። ለዚህ ነው እውነተኛው የእግዚአብሔር መንፈስ፣ እውነተኛ አስተምሮ አንዱ ነገር ምን ያደርጋል? ያሳርፋል። ነገር ግን እውነተኛ መንፈሳዊነት ባለን ነገር መርካት ትልቅ ትርፍ ነው ይላል። እውነተኛ የመንፈሳዊ ህይወት ለዘላለም ህይወት የሚያበቃ፣ ለድል የሚያበቃ፣ ለክብር የሚያበቃ፣ አምኛለሁ፣ አማኝ ነኝ፣ ጌታ አለ፣ ድኛለሁ፣ ሃሌሉያ የሚያሰኝ ውስጥን ያሳረፈ መንፈሳዊነት፣ ያረፈ መንፈሳዊነት። ጳውሎስ እንደዚህ ይላል፣ የባረከን ይላል፣ የባረከን በሰማያዊ ስፍራ ምን ያደረገን? ያስቀመጠን። አሜን። እዚህ እያለን ምድር ላይ እያለን ከአብ ጎን በሰማያዊ ስፍራ ያስቀመጠን ይላል። ኦልሬዲ ተባርከናል ማለት አሁን ምድር ላይ እያለን በጌታ ማረፍ መቻላችን፣ በሰማያዊ ስፍራ መቀመጥ፣ አሁን ብንሞት የዘላለም ህይወትን እንደምንወርስ ሙሉ እርግጠኛ ልባችን ሲሆን፣ በጌታ ላይ ያለን እምነት ሲያሳርፈን፣ ተመስገን ማለት ስንችል፣ መርካት ማመስገን ስንችል፣ ጤናማ ትምህርት፣ ጤናማ መንፈሳዊ ህይወት ደረጃ ላይ እንዳለን ማወቅ አስፈላጊ ነው።
እውነተኛ መንፈሳዊነት ይላል ባለን ነገር መርካት ጋር ትልቅ ትርፍ አለው። ትልቅ ምን አለው? ትርፍ አለው። ምክንያቱም እውነተኛ መንፈሳዊነት እንደዚህ ነው። እውነተኛ መንፈሳዊነት ይሄንን ነገር ይዞ ይመጣል። እውነተኛ መንፈሳዊነት እርካታን ይዞ ይመጣል። እውነተኛ መንፈሳዊነት ሰውን ያሳርፋል። ክብር ለእግዚአብሔር ይሁን። አሜን። ኑሮ ይበቃኛል የሚል ይላል እጅግ ማትረፊያ ነው፣ እጅግ ትርፍ ነው፣ እግዚአብሔርን መምሰል ነው ይላል። እርካታ ነው በውስጡ ያለው። ምክንያቱም አንድ ነገር ታውቃላችሁ፣ በጣም አጭር ኤግዛምፕል፣ ሁላችንም የተለያየ ሞባይሎችን እንይዛለን። መቼስ ሞባይል እንደምታውቁት አሁን በኢትዮጵያ ከፍተኛው እስከ 100-200 ሺህ ደረጃ ደርሰዋል። እዚህም አገር ውጭም ዓለም ላይ $1,000 እና ከዛ በላይ ጥሩ የሚባሉ ሞባይሎች አሉ። $1,000 አውጥተን 200 ሺህ ወይ አውጥተን ገዝተን ኔትወርክ የሌለቀን ጌም መጫወቻ ነው የሚሆነው። አጠገባችሁ ላለው ሰው የአደጋ ጊዜ መልእክት ቴክስት ማድረስ አይችሉም። ታውቃላችሁ፣ በእጃችን ላይ ያለው ሞባይል ኔትወርክ የሌለቀን የአደጋ ጊዜ መልእክት ቴክስት እንኳን ማድረስ አይችልም። ከሌላ ከማንኛውም ህፃናት ከሚጫወቱበት ኤሌክትሮኒክስ የተሻለ ጥቅም የለው። በውድም ይገዛ በርካሽ። ትልቁ ነገር ፋንክሽናል የሚያደርገው ኔትወርክ ሲኖረው። ኔትወርክ ያሳልጣል። ወደምትፈልጉበት ቦታ ደውላችሁ መልእክት ማስተላለፍ እንድትችሉ ያደርጋል እንጂ የዛ የቀፈው ገንዘብነቱ በሱ ላይ የፈሰሰው 200 ሺህ ተገዝቶ ኔትወርክ ከሌለው ይልቅ ወይ 100 ብር ተገዝቶ ኔትወርክ ያለው ይበልጣል። ምክንያቱም በውስጡ ያለው ነው። እኛ ልክ ክርስቶስን ስንቀበል የርስቱን መያዣ እግዚአብሔር መንፈሱን ሰጠን ይላል። መንፈስ ቅዱስ ነው በእኛ ውስጥ ያለው። በእኛ ውስጥ መንፈስ ቅዱስ መኖሩ ዋናው የኛን ኔትወርክ ከእግዚአብሔር ጋር አቨለብል የሚያደርገው እሱ። ኔትወርካችን ከተቋረጠ ግን ምድር ሆነን እንቀራለን። ምድር ሸተን እንቀራለን። ያ መንፈስ ውስጣችን ከሌለ ስቦ ከእግዚአብሔር ጋር የሚያገናኘን የህይወታችን አንዱ ትልቁ ክርስትናን ህይወት የለውጥ ህይወት የሚያደርገው ክርስትናን ዘላለማዊነት የሚያደርገው እግዚአብሔር መንፈስ ነው። ጌታ ራሱ እያስተማረ እንደዚህ ያለ ደቀ መዛሙርቶቹ ብዙ ነገር አለኝ ግን አሁን አትችሉም ማለት አትችሉም፣ መጠበቅ አለባችሁ። ምን እስከሚሆን? መንፈስ እስከሚመጣ። እሱ ግን ወስዶ እውነት ሁሉ ይመራቸዋል። እሱ ወደ እውነት ሁሉ ያሻግራቸው። እሱ ነው ልባችሁ ላይ የሚመዘግበው። እሱ ነው። 3 ዓመት ተኩል ነግሯቸዋል ጌታ። 3 ዓመት ተኩል አስተምሯቸዋል። ግን ቆዩ አላቸው። ቆዩ፣ ገና ነው። የትም እንዳትሄዱ፣ ምንም እንዳታደርጉ፣ አንድ ነገር ለማድረግ ኳሊፋይ አይደላችሁም። ምክንያቱም መንፈስ እስከሚመጣ ድረስ ያ ጌታ በውስጣቸው ያስገባውን ትምህርት በቦታው ላይ መጥነው እንዲያወጡ የሚያደርጋቸው እግዚአብሔር መንፈስ ስለነበረ ነው። ስለዚህ ነው ኑሮ ይበቃል የሚል ብሎ ይናገራል። ቁጥር 7 ላይ ወደዚህች ዓለም ምንም አላመጣንም፣ ምንም ደግሞ ይዘን አንሄድም። ይሄ ትልቅ ነገር ነው። እውነትም ምንም አላመጣንም። እውነት ነው፣ ምንም ይዘን አንሄድም። ይሄ ደግሞ ዛሬ ጳውሎስ ከሚናገረው ንግግር ባለፈ በመጽሐፍ ቅዱሳችን ላይ በመጽሐፍ ኢዮብ ላይም ተጽፏል። ኢዮብ እንደዚህ ያላለን፣ ምንም ነገር ይዤ አልመጣሁም፣ ምንም ነገር ደግሞ ይዤ አልሄድም። ራቁቴን ነው የመጣሁት፣ ራቁቴን ነው የምመለሰው። ይሄ መረዳት ነበር በውስጡ። አይገርምም? ጌታ ኢየሱስ ወደ ምድር ሳይመጣ ብሉይ ኪዳን ስንት ሺህ ዓመት ላይ ሆኖ ይሄ መረዳት ነበረው ኢዮብ። ይዤ አልመጣሁም፣ ምንም ነገር ደግሞ ይዤ አልሄድም። ራቁቴን ነው የመጣሁት፣ ራቁቴን ነው የምሄደው። ይሄ ትልቅ መረዳት ነው። ይሄ ትልቅ አስደናቂ ነገር ነው። ይሄ እኮ መገለጥ ነው። ባለቤቱ እንዴት እስካሁን ፍጹምነትን ይዘሃል ስትለው፣ ታዲያ ከእግዚአብሔር ሁሉንም መቀበል አለበት። ያ የበራለት እውነት አለ።
ያ የበራለት ነገር አለ። አንዳንድ ጊዜ ክርስትና በውስጣችን በበራው እውነት ልክ ነው የሚመዘነው። ለዚህ ነው ጳውሎስ ሲናገር ምንም ነገር ይዘን አልመጣንም፣ ምንም ነገር ደግሞ ይዘን አንሄድም። ምንም ነገር ይዘን መሄድ አንችልም። ነገር ግን መብልና ልብስ ካለን ይበቃናል። በጣም በቂ ነው። ያም ምን ከሆነ ነው የሚለው? ካለ ነው የሚለው። ይበቃናል። ለምንድን ነው እንደዛ ያለው? መብልና መጠጥ ብቻ ይበቃናል። ይሄ ባይዞይ በእርግጥ ይሄኛውን ሐሳብ ያዙና በአእምሮአችሁ እንሂድ ወደ መድረኮቻችን። ዛሬ ወደሚሰበከው መድረኮቻችን እንሂድ። ብዙ ቦታ ላይ እነ ኢዮብ እንደዚህ ካሉ፣ ጳውሎስ ለጢሞቴዎስ እንደዚህ ብሎ ሲያስተምር ከኖረ፣ ዛሬ ደግሞ በመድረኮቻችን ላይ ምድር የሚሉ በቃ እያንዳንዱን ነገር ሰርተን ምናልባት ለፍተን ማግኘት የምንችላቸውን ነገር እንኳን በጸሎት ብቻ ማግኘት እንዳለብን አድርጎ የሚያሳስቡን፣ ሁሉ ጊዜ ለማግኘት ወይም ደግሞ ለምድራዊ ነገር ለምናገኛቸው ነገሮች እንደ ትልቅ አጀንዳ ርዕሶቻችንን፣ ስብከቶቻችንን፣ ቦታችንን ወስደውብናል። ጌታ በቂ ነው ማለት እረፍት ነው። እንደዛ የሚል የክርስትና ሌቭል ላይ መድረስ ማደግ ነው። እግዚአብሔር ሕይወቴን የተከፈለልኝን ዋጋ ማሰብ መቻል፣ በሱ መርካት መቻል። ለምን መጽሐፍ ቅዱስ እንደዚህ ይላል? አስቀድማቸው እግዚአብሔር መንግስት ጽድቅ ይላል። ልክ ያ ጽድቅ ያ ክርስቶስ ለኛ የከፈለውን ያንን ጽድቅ ለኛ መቆጠሩን ማሰብ ስንጀምር እግዚአብሔር እጆቻችንን ይባርካል። እግዚአብሔር አእምሮአችንን ይባርካል። እግዚአብሔር ወደ ማስተዋል ይመልሰናል። የሥራ በሮችን ይከፍትልናል። እንሰራለን፣ እንባረካለን። ሌቭሉ ላይ ደርሰናል። አሁን ገብቶናል። አሁን ብርሃን በርቶልናል። አሁን ሰማያዊ ነገር ገብቶናል። ከገባም በኋላ ግን ወደ መስራት ወደ መባረክ እንሄዳለን። ይሄ ካልገባን ግን ወደ ጌታ ሰዎች ሲመጡ አንዳንድ ጊዜ እኔ አንድ የምፈራው ነገር አለ። ጎረቤቶቻችንን እንኳን ስንሰብክ ብዙ ጊዜ ምንድነው የምናደርገው? እንጠብቃለን። በደህና ጊዜ በመልካም ጊዜ ስለ ክርስቶስ ፍቅር አንነግራቸውም። ክርስቶስ ፍቅር እንደሆነ ሳይሆን እንዴት ነው መሰላችሁ? ልክ እንጠብቅና ታሟል እኮ የገሌ ሆስፒታል ገባ ምናምን ሲባል ንስሐ እንዲገባ ሮጠን እንደዚህ ከሆነ በቃ ንስሐ ግባ፣ በቃ አሁን ልትሞት ስለሆነ እንላለን በጣም ብዙ ጊዜ። አሁን የሚታይ ግን ክርስቶስ የፍቅር አምላክ ነው። በቃ ወደ ጌታ ስንመጣ የሆነ ህመም ፈርተን የሆነን በቃ በጣም ስለታመመ ወይ ስለተጨነቀ ወይ የሆነ ነገር ዲዛስተር ዓለም ላይ ከተነሳ በጎርፍ በውሃ ከተመታ ሰዎች ስትሬት ላይ ይወጡ ይሰብካሉ። ጌታ ሊመጣ ነው ምናምን ነው፣ ይሄው ጭንቅ መጥቷል፣ እንደዚህ አይነት ነገር። ጌታ አስፈራርተን አይደለም ሰዎች ወደ ጌታ የምናመጣው። ክርስቶስ ፍቅር ነው። መስቀል ላይ ሲሞት ራሱ እኔ ብሞት ነገ ታመልኩኛላችሁ ብሎ የማናችንንም ፎርም አላስሞላም። እንደው ያለ ዋጋ በፍቅር ጌታ ነፍሱን ሰጠ። ስለዚህ የኛ የመንፈሳዊ ህይወት መነሻው ያለን ቁሳዊ ነገር ሳይሆን በርቶልን እንደሆነ ምንም ይዘን እንደማንመጣ ምንም ይዘን እንደማንሄድ መሆኑ ከገባን፣ የዳነው በፍቅሩ መሆኑ ሲገባን፣ ያንን ፍቅር ነው ሼር እንኳን ስናደርግ ማድረግ ያለብን። ኦፍ ኮርስ ለታመመ ሰው ንስሐ ማስገባት ወደ ጌታ መምጣት በጣም ጥሩ ነው፣ እድሉ ከተገኘ። ያ የመጨረሻ እድል ነው። እድል ካላገኘን ያንን እንጠቀማለን። ግን በደህና ጊዜ፣ ግን በመልካምነቱ ሰዓት እግዚአብሔር እንደሚወዳቸው እዚህ ስትሬት ላይ ወተን ለንደን ላይ ብዙ ጊዜ ወንጌል እንሰራለንና በ15 ቀን አንዴ ምናምን ከዛ ጌታ ኢየሱስ ይወዳቸዋል ሲባል ኢትስ ኦኬ ይላሉ። ግማሾቹ አይወድ በምን ታውቃለህ የሚሉ አሉ። ጌታ ይወዳል የሚለው ነገር ቀላል ነገር እንዳይመስላችሁ። ሰውን ያስደነግጣል። ሰው ማንም እንደማይወደው እያሰበ እየተበሳጨ በዘመዱ በጎረቤቱ በትዳር አጋሩ ግራ የገባው ሰው ነው ለብሶ ሲሄድ ኖርማል ይመስላል። ጌታ ይወዳል ስትለው ይሄ ፍቅር የሚል ነገር በህይወት ውስጥ ጠብታ ያመጣል። እና ይሄ ክርስቶስን ፍቅር ከምንም ነገር ትባረካለህ፣ ታገኛለህ፣ እንደዚህ ትሆናለህ ከሚል ሳይሆን የዳንበትን እውነትና ፍቅር እንድንናገር እግዚአብሔር ሁላችንንም
ይርዳል። ምግብና ልብስ ከኖረን ይበቃናል። ምንም ብታገኝ ጌታ ካላረካ ሰው በምንም አይረካም። ቤት ቢኖረው ሌላ ይፈልጋል፣ መኪና ቢኖረው ሌላ ብራንድ ይፈልጋል። ሀብት የሰዎችን እርካታ መጠን ስለማይወስን በጌታ ያረፈ ሰው ግን የቱኛም ቢያጣም አርፏል፣ ቢያገኝም ያመሰግናል። ሌላ ምንም ችግር የለበትም። በጣም በጌታ አርፏል፣ ቢያገኝም ደግሞ በጌታ እንዳደረገለት ያመሰግናል። ከዛ ውጭ ግን አንዳንድ ጊዜ ለዚህ ነው በጣም ብዙ ጥንቃቄ ያስፈልጋል። ሰዎች ያለን የመኪና ቁጥር፣ ያለን የቤት ቁጥር፣ እጃችን ላይ ያለ ቁሳቁስ አንዳንድ ጊዜ የመባረካችን ምክንያት ነው አድርጎ ሰዎች ያስቀምጣሉ። ኖ ጌታን የማያውቁ ሰዎች ስንቶች አሉ። አንዳንድ ጊዜ እግዚአብሔር መኪና ሰጠን፣ እግዚአብሔር ቤት ሰጠን፣ ሃሌሉያም ካል ኦፍ ኮርስ እግዚአብሔር ቤት ሊሰጠን ከሰጠን ልናመሰግነው ይገባል። ግን እኮ ጌታ የማያውቁ ስንት 20-30 ቤት ያላቸው አለ። ጌታ የማያውቁ 20-30 መኪና ያላቸው አለ። ኦፍ ኮርስ የመኪና ወይም ደግሞ የሚኖረን ነገር የቁሳቁስ የእግዚአብሔር መባረክም አለመባረክም ምክንያቶች ሳይሆኑ ካረፍን በኋላ ከዳንን በኋላ ጌታ ልባችንን ካሳረፈ በኋላ የሚያደርግልን ማንኛውም ነገር ኢቭን ኢፍ ሀብት አይደለም መኖራችን ውለን ማደራችን ራሱ ያመሰግናል። ቀን መጨመሩ ራሱ እኮ ሚራክል ነው። ዳዊት እንደዚህ ያለ ተኛው አለ፣ እግዚአብሔር ደግፎኝ ነቃው። ኦ ማይ ጉድነስ! ማታ ተኝተን ጠዋት ስንነሳ በራሳችን ኃይል አይደለም። ተኛው፣ እግዚአብሔር ደገፈኝና ነቃው። አሜን። ለካ ተኝቶ ጠዋት መነሳት እግዚአብሔር ምሕረት ነው ወገኖች። ለካ ተኝቶ ጠዋት እየተንጠራሩ ብድግ ብሎ መነሳት እግዚአብሔር ምሕረት ነው። እንደዚህ ነው ክርስትና ሲገባ፣ እንደዚህ ነው መንፈሳዊነት ሌቭሉ ሲገባ። ተኝተን በመነሳታችን ራሱ ሚራክል እናገኛለን። እግዚአብሔር ስም የተባረከ ይሁን። ያለንና የሚኖረን ነገሮች ከተባረክን ካረፍን በኋላ ሚራክሎቹ እየተጨመሩ ሊመጡ ይችላሉ። ግን ህይወት ከሌለ ደግሞ እነዛ እኛን ሊያቆሙ አይችሉም። 9ኛ ቁጥር ላይ ምን ይላል? ባለጠጎች መሆን የሚፈልጉ የፈተና ወጥመድ ብዙ ከንቱ የሚጎዳ ምኞት ይወድቃል። ይሄ መፈለግ አንዳንድ ጊዜ የምንፈልጋቸው ነገሮች ፈልገን የምናገኛቸው ነገሮች ዋጋ ያስከፍላሉ። አንዳንዴ ይሄ በጣም ታውቃላችሁ፣ ክርስቲያን በጣም የግድ ብሎ ነገሮችን መፈለግ የለበትም። ታውቃላችሁ፣ ይጸልያል፣ ኦፍ ኮርስ ይፈልጋል፣ ይጸልያል። ፍቃዲ ከሆነ የሚለው ነገር በክርስቲያኖች የመጨረሻ እንትናቸው እሱ ነው። ፍቃዲ ከሆነ ይሁን፣ ካልሆነ ግን ያንተ ፍቃድ ይሁን። ሁልጊዜ ጸሎታችን ድምዳሜ ይሄ ነው። እንዲህ አይነት ነገር ፈልጌያለሁ ፍቃዲ ከሆነ ብለውን ነገር እናስቀምጣለን። ካልሆነም እንደ ፍቃድ የሚለው ነገር እኛ ምን ያደርገናል? ይገዛናል። ስለዚህ ባለጠጎች መሆን የሚፈልጉ ወጥመድ ውስጥ ይገባሉ ይላል። ከንቱ ምኞት ውስጥ ይገባሉ። ስለዚህ በህይወታቸው ያለ እርካታ ይስታሉ ከመፈለጋቸው የተነሳ ብሎ ይናገራል። እና በተለይ ቁጥር 10 ላይ ልምጣ። እንደዚህ ይላል፣ የገንዘብ ስለመውደድ ነው የሚናገረው። ምክንያቱም የገንዘብ ፍቅር ክፋት ሁሉ ስር ነው። አንዳንዶች ባለጠጋ ለመሆናቸው ካላቸው ጉጉት የተነሳ የእምነት መንገድ ስተው ሄደዋል፣ ራሳቸውንም በብዙ ስቃይ ወጉ ይላል። በጣም ከመፈለጋቸው የተነሳ አጥብቀው ከመፈለጋቸው የተነሳ ምንን? ገንዘብን ከመፈለጋቸው የተነሳ መታገስ አልቻሉም፣ መቆየት አልቻሉም፣ ሄደዋል ይላል። ጳውሎስ ምናልባት ይህን ነገር ሲናገር በአገልግሎት ስፍራ ጥሎት የሄደው ዴማስን እያሰበም ሊሆን ይችላል። ምናልባት ዴማስ የዚህን ዓለም ወዶ ጥሎኝ ሄደዋል ብሎ ይናገራል። ትዕግስትን ይከለክላል። ይህንን ነው የሚናገረው። ሰዎች ባላቸው ነገር ተብቃቅተው በእግዚአብሔር እንዲቆሙ፣ ከሐሰት ትምህርት ራሳቸውን እንዲጠበቁ፣ የወንጌል ስም በእነሱ እንዳይሰደብ በኑሯቸው በተገዙበት ባሪያ በሆኑበት እንኳን ለጌታ ብለው እንዲሰሩ ሁሉ ጊዜ የጌታን ነገር በእጃቸው በድርጊታቸው በስራ ቦታቸው ሲንቀሳቀሱ ለጌታ ብለው ቃል ሊያወጡ ከሆነ
ሊናገሩ ከሆነ ሊቆጡ ከሆነ ለጌታ ብለው መተው እንዳለባቸው የምታደርጉትን ሁሉ ለጌታ ብላችሁ አድርጉ። እግዚአብሔር አምላካችን ስም የተባረከ ይሁን። አሜን። ስለዚህ አንዳንድ ጊዜ ለገንዘብ ሲባል ሰዎች በጣም ብዙ ኤክስትራ ነገሮችን ያደርጋሉ። እነዛ ነገሮች ግን ህይወታቸውን ራሳቸውን በብዙ ስቃይ ወጉ ብሎ ይናገራል። ያ ስለሆነ ምክንያቱም ያ ነገር ከስር ካለ ይሄ ገንዘብን የመፈለግ ነገር ካለ በብዙ ነገር ነው የሚገለጠው። በብዙ ነገር በእያንዳንዱ በምናደርጋቸው አገልግሎቶች በህይወት ለምሳሌ ስንማር ፊልድ እንኳን ስንመርጥ ገንዘብ አለው የለውም ተብሎ ነው አይደል አንዳንዴ የሚያስመርጡን። ከኔ ጋር ሸክም ጋር ከኔ ማንነት ጋር ከኔ ቢሄቨር ጋር ወይም ደግሞ ፓሽኔ ነው አይደለም አይባልም። ገንዘብ አለው ይሄን ብትማር ያበላል፣ ገንዘብ አለው። ትዳርስ ቢሆን አገባ ወይም አገባች፣ ሰውየው ገንዘብ አለው፣ ሀብት ያለው ሰው አገባች ወይ አገባ ከሚባሉ ነገሮች ጀምሮ ስልጣን ሲሆን ገንዘብ ያለው ቦታ ገባ፣ ጥሩ ቦታ ገባ፣ የሚያበላ ቦታ ገባ የሚባል አይነት ነገር ይሄ ከምግብ ጋር ይሄ ከገንዘብ ጋር ዴይ ቱ ዴይ ምን ሰማቸው አክቲቪቲዎች አሉ በዙሪያችን። አይ ጥሩ መንፈሳዊ ህይወት ያለው ሰው አገኘ፣ ጥሩ መንፈሳዊ ህይወት ያላት ልጅ አገባ፣ ጥሩ መንፈሳዊ ህይወት ያለው ልጅ አገባች። አይ እንደዚህ በቃ የህይወት ነገር ብዙ ጊዜ አይታችሁ ከሆነ አይደነቅም፣ ብዙ ትኩረት አይስብም። ግን ቁሳቁስ ነገር ግን ገንዘብ ነገር ይቀርባል ወደዚህ ወደ አእምሮ ወደ ስጋችን ለመናገር ምንም ለማለት ያለው ማማሩ ሲባል እና እንደዚህ አይነት ነገሮች የክርስትናን ህይወት የሚቦረብሩ አይነት ነገሮች ናቸው። ትዳር ቀላል ነገር አይደለም። ለምሳሌ ትዳርን ለመወሰን ሲታሰብ የህይወት አጋርን በምድር ላይ አብሮ የሚኖረው ሰው ሲያስብ እግሌን ካገባው እግሌ ደግሞ አንዳንድ ጊዜ ታውቃላችሁ እያንዳንዱ ነገሮች ላይ ፈተና ሆኖ ይመጣሉ። ባይዞ እንደዚህ አሁን እንደቀላል እኛ እንደዚህ አንብበን እንደምናልፈው ነገር አይደለም። በእያንዳንዱ ውሳኔያችሁ ይመጣል። ስራ ስንመርጥ፣ ስራ ስንቀይር፣ ስንፈልግ የተሻለ ክፍያ የተሻለ ቦታ እንጂ ቦታው ለህይወታችን ቦታው ለነፍሳችን ቦታው ከክርስትና ህይወት ጋር ይሄዳል ወይ የሚለው መጨረሻ ላይ ነው እናስብ። ምናልባት ወይ ከገባንበት በኋላ each and everything ስራ ስንቀይር የሆነ ነገር ስናደርግ የህይወት ጉዞ ማንኛውም ነገር ሲወሰን እንደዛ ነው። አገልግሎት እንኳን አገልጋዮች ሲጠሩ ወደ ተሻለ ቦታ አይታችሁ እንደሆነ አሁን ሰዎች ጥሪ አለኝ ብለው ከየት ይመጣሉ? በጣም ከደቡብ ይመጣሉ። ወሬቨር ኦሮሚያ ይሁን ደቡብ ብሔር ብሔረሰቦቹን በጣም ከጥግ ከጠረፍ ይመጡና አዲስ አበባ ላይ ቸርች ይከፍታሉ። ጥሪ አለኝ። ቤተክርስቲያን ተከላ ቤተክርስቲያን የሌለችበት ቦታ ብዙ ሰዎች ያላመኑበት እድል የሌላቸው ቦታ ላይ ጫካ መንጥሮ መትከል እንደዛ ነው አይደል? ጳውሎስ ሲዞሩ የነበረው ሲሄዱ የነበረው አንድ ሰው ከመቄዶንያ ወደዚህ ተሻግረ እርዳኝ ብሏል። ስለዚህ መንገዱን ትቶ ሁለተኛው ጉዞን ትቶ አንደኛውን ትቶ ወደ ሁለተኛው ጉዞ እንደሄደ ምንም በሌለበት ቦታ ዋጋ እንደከፈሉ እሺ እግዚአብሔር ጥሪ ከሆነ ግዴታ ሐዋሳ መተን ወይ አዳማ ላይ ወይ አዲስ አበባ ላይ ብቻ የሚያስተክለን ከሆነ ከተወለድን ድል ከሌለባቸው ቦታዎች መተን ኢኮኖሚ ያለበት ትንሽ ኑሮ ያለበት ቦታ ላይ የሚያስተክለን ከሆነ ይሄ ነገር ከምርጫዎቻችን ለአገልጋዮችም ከባድ ፈተና ነው። ጥሪ እንኳን ሲጠሩ አንዱ ቤተክርስቲያን ከአንዱ ይበልጣል ተብሎ ቀድሞ ያሳዘውን ትቶ ሌላ የመሄድ አገር ውስጥ ሰርዘው ውጪ የመሄድ ነው። እኔ ውጪ ስለተጠራው አንተ ይሄንን ሄደሽፍን እስከዛ አልነግራቸውም እንትን እንዳይሉ የሚባል ከሆነ በእያንዳንዱ ለአገልጋዩም ፈተና ነው፣ ለተገልጋዩም ፈተና ነው፣ ለወጣቱም ዛሬ ፈተና ነው። የኑሮ ቻሌንጅ አለ። ባይዞ ይሄ ኑሮ ቻሌንጅ የሚቀንስ እንዳይመስላችሁ አይቀንስም። ጢሞቴዎስ 3:1 ላይ እንደዚህ ይላል የሚያስቸግር ዘመን እንደሚመጣ ይወቅ። 25-26 ከዚህ ይከፋል፣ ክራውድድ ይሆናል። ባይዞ ምንም እንትን እንዳትሉ 2018 ከዚህ የበለጠ ነው የሚመጣው። ደስ የሚል ዘመን አለ፣ የምታርፉበት ዘመን አለ አልተባለም። የሚያስጨንቅ each and every የሚያስጨንቅ ነው የሚመጣው። ቀጣይ የሚያስጨንቅ ነው የሚመጣው።
ጉልበታችንን ሰፋ ማድረግ አለብን። መጸለይ አለብን። መዋጀት አለብን። መግዛት አለብን። ቅድም ይሄ ስትል እንደነበረው እግዚአብሔር ስም የተባረከ ይሁን። ያ ካልሆነ ግን የሆነ ተደላድለን በምቾት የምንኖርበት የኛ የሆነ ዘመን አይመጣም። ብዙ ክርስቲያኖች እንኳን በቃ ሰዎች አይዛብ መንግስትን ዓለምን ስለሚያስተዳድሩ ነው እዛ ቦታ ላይ ክርስቲያን ቢቀመጥ ብሎ ይጸልዩ አሉ። አሁን ክርስቲያኑ እያስተዳደረ ነው። ስለዚህ ዘመኑን ወደ ኋላ መመለስ አይችልም። ሁሉም በዘመኑ ነው። ታውቃላችሁ፣ ከዚህ በኋላ ብዙ ተስፋ አታድርጉ። በመንግስት ላይ፣ በሁኔታዎች ላይ፣ በሲስተም ላይ ራሳችሁን አትጣሉ። እኔ አንዳንድ ጊዜ በጣም ቅር ይለኛል። በቃ አሁን ያለው መንግስት የክርስቲያን መንግስት ነው ብሎ ሰዎች ብዙ ነገር ይደረድራሉ። ነገ እኮ ሙስሊሙ ሊመጣ ይችላል እዛ ቦታ ላይ። ነገ እኮ ማያምነው ሊመጣ ይችላል። የዛን ታዲያ አምላክ ተሸንፎ ነው አይደለም። የኛ ተስፋ ሁሉ ጊዜ ከክርስቶስ ጋር ነው። ተስፋችን በተሰቀለው ላይ ነው። ሁሉ ጊዜ ተስፋ ማድረግ ያለብን ልንመካበት የሚገባ በክርስቶስ ላይ። ማንም ይምጣ ማንም እንዲህ ቢሆን እንደዚህ ይሆናል ብለን የጠበቅነው ነገር የለም። ዘመን ነው። ወደ ኋላ አይመለስም። እየተጠቀለለ ነው። ዓለምን በክርስቶስ መጠቅለል ነው እግዚአብሔር ስራ። ስለዚህ ጊዜ የለንም፣ ደቂቃዎች የሉም፣ አመታት የሉም። ወገኖቼ አልቀዋል፣ ተጠቅልለዋል። ከጊዜ ወደ ጊዜ የኑሮ ውድነቱ አንዱ ሰይጣን የሚጠቀምበት አንዱ ከዚህ በኋላ የራሳቸውን ገንዘብ ይሄ 666 የሚል ዶላር ታትሞ ባለፈው እኔ አግኝቻለሁ መንገድ ላይ እዚሁ ለንደን ከተማ። ለብዙዎች በፌስቡክ ላይ ሼር አድርጌያለሁ። አለ እጄ ላይ ነው፣ ላሳያችሁ እችላለሁ። እያስለመዱን ነው፣ እየመጣ ነው። የኑሮ ኢኮኖሚ እንደዚህ ሲሆን ሰዎች በቀላሉ የዚህ 666 ሳይለፉ የሚያገኙትን ገንዘብ እዚህ ነገር ውስጥ ይገባሉ ተነርተው ኑሮ ሲያስጨንቃቸው። ከዛ በኋላ ነው ከብቶች ወደ ከብት ሕክምና ሲገቡ ጠባባ በር አለ የሚወጉበት ቦታ ላይ እና እያስጨነቋቸው ገብቶ ሲሉ በጠባባ ይገባሉ። እዛ ጋር ያገኟቸዋል፣ ይወጓቸዋል። እና ወደ ኑሮ ጭንቀቱ ይሄ የምታዩት አትሞስፈሩን የያዘው ነገር ወዴት እየሄደ ነው? ወደ መጨረሻው እየሄደ ስለሆነ ክርስቶስ ላይ መስቀሉ ላይ ተስፋ እንድናደርግ እግዚአብሔር ሁላችንንም ይርዳል። አሜን። ስለዚህ ከምንም በላይ የክርስቶስ ስም በእናንተ እንዳይሰደብ አለ ጳውሎስ። ባሮች እንኳን ለጌቶቻችሁ እሱን እያሰባችሁ ተገዙ፣ ወንጌልን እያሰባችሁ ተገዙ። የእግዚአብሔር ስም በእናንተ እንዳይሰደብ እያሰባችሁ ተገዙ። እሱን እያሰብን እንድንኖር እግዚአብሔር ይርዳል። ዘላለም ሕይወት አለን፣ ተስፋ ያለን ሰዎች ነን። ጌታ ኢየሱስ ክርስቶስ ይወስደናል። ከዓለም ጭንቅ የምንገላገለው የግሌ ሲመጣ አይደለም። ሌላ ፓርቲ መጥቶ አይገላግለንም። ሌላ ፖለቲካ ሲስተም መጥቶ አይገላግልም። ማንም ያስተዳደር ማንም ምንም ይምጣ ምንም ጌታ ኢየሱስ ክርስቶስ ላይ እረፍት አለ። መስቀሉ ላይ እረፍት አለ። ስለዚህ ወንጌል እያሰባችሁ የወንጌል ስም በእናንተ እንዳይነቀፍ ማለት እንዳይነቀፍ። ሐሰተኛ አስተማሪዎች የተለያየ ቁሳቁስ ብለዋችሁ እናንተን የምታርፉት በጌታ ይሁን። ልባችሁ በጌታና በጌታ ብቻ ይረፍ። ያለኝ ይበቃኛል የሚል የተባረከ ነው ተብሎ ተጽፏል። በጌታ በኢየሱስ ክርስቶስ ስም ልባችሁ በእግዚአብሔር ያረፈ ይሁን። አሜን። መስቀል ላይ ጌታ የሰራላችሁ ትልቁ ስራ ለእናንተ በተሰራው በዛ ማረፍ ይሁንላችሁ። አሜን። ራባጃና ማጋቲ ጋቦራ ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር ማረፍ ይሁንልን። በእግዚአብሔር ማንም ይምጣ ምንም ይምጣ በማንም ላይ ተስፋ እንዳታደርጉ። ጌታን ይዛችሁ ቆሙ። ማንንም አትመኑ። ማንም ከመጣ እንደዚህ ከሆነ የሚባለው ነገር አይደለም። ሲስተሙ ዘመኑ ወደ ፍጻሜ እየሄደ ነው። የሚያስጨንቅ ዘመን ይመጣል። ነገ ከዛሬ ይልቅ ቢበረታ በእግዚአብሔር ጸጋ ደግሞ በርትተን እንወጣለን። የሚያስችል ጸጋ እግዚአብሔር አለው። የሚያወጣ ጸጋ እግዚአብሔር አለው። እንጸልያለን። ሃሌሉያ
አሜን ሃሌሉያ ከወንድሜ ተክሉ ጋር እንጸልያለን። ግሎባ ጃና ማጋዲጋ ሃሌሉያ ሌቫ አሜን ጃና ማክራ ባህዶጋ ስፔላ ሃሌሉያ ዋዲጋንዶራ ላቫጃና እግዚአብሔር ማዶጋ ይባርክህ። ዋው ተስፋችን ኢየሱስ ነው። የስ ተስፋችን መስቀሉ ነው። ዋስትናችን በመስቀል ላይ የስ ኢየሱስ የሰራው ነው። የፈሰሰው ደም ነው። መጥቼ ወስዳችኋለሁ ያለው ጌታ መጥቶ አሜን ይወስደናል። አንድ ሃሌሉያ ቀን በፊቱ እንሆናለን። ማራናታ አንድ ቀን በብርሃን እናየዋለን። ከዚህ አሜን ዓለም ጉዳይ አንድ ቀን እንገላገላለን። አሜን እስከዚያው ግን ወንጌል ስም በኛ ላይ እንዲጠበቅ ጌታ ጸጋውን ያብዛላችሁ። አሜን ራባባጋማጫ አሜን ካቶጋዶራ አሜን ሃሌሉያ ይባረክ በእውነት። ቦራባባባባስኬና ዋው ታንክ ዩ ማጫና ጂሰስ ማጋባዲጋ አሜን ኢየሱስ ማራናታ ሜዳጋቦ ሃሌሉያ ኢየሱስ ኢየሱስ ማራናታ እንጸልያለን። ሮራ እግዚአብሔር ላቫጃና ተናግሮናል፣ ማቴጋንዶራ ላቫኒያ ቃሉን ልኮልናል። ሜጋቫ ላቫጃና እናንተ ባላችሁበት ቦታ ማጎጎ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  የእግዚአብሔር ስምና የእግዚአብሔር ትምህርት እንዳይሰደብ መኖር ያለባችሁን ዋጋ የሚያስከፍላችሁ እንኳ ቢሆን ዋጋ እየከፈላችሁ ኑሩ እያለ አሜን አሜን ያላችሁበት ቦታ ሁኔታ ዋጋ የሚያስከፍላችሁ ከሆነ እናንተ ለእግዚአብሔር ስምና ለእግዚአብሔር ቃል ትምህርት ለወንጌሉ ብላችሁ ዋጋ እንኳ ክፈሉ። አሜን ሕይወትን በሱ ላይ አድርጉ ብሎ እግዚአብሔር እየተናገረን ነው። እግዚአብሔር ያለ ምክንያት እንደዛ አላለንም። እግዚአብሔር አምላክ ሆይ ስለ ቃልህ እናመሰግንሃለን። አሜን ወደ ተሻለ አጀንዳ ግቡ እያልከን ስለሆነ አሜን ወደምበልጥ አጀንዳ አዘንብሉ፣ የሚሻለውን አድርጉ፣ እግዚአብሔርን ከፍ አድርጉ፣ ወንጌሉን ከፍ አድርጉ። በኑሮ እግዚአብሔርን አታቃሉት። ካላችሁበት ችግር ለመውጣት ብላችሁ ወንጌልን አታሰድቡት። እዚህ ምድር ላይ ያለው ነገር ሁሉ ኃላፊ ነው። እግዚአብሔር ይሻላችኋል እያልከን ስለሆነ በኢየሱስ ክርስቶስ ስም እናመሰግንሃለን። አሜን እግዚአብሔር እናመሰግንሃለን። የመከርከን እግዚአብሔር እናመሰግንሃለን። አሜን አምላክ ሆይ አንተ ታማኝ ነህ፣ ብንታመንብህ ታማኝ ነህ። ጻድቅ ስራብ ልጆቹም ምግብ ስለምኑ አላየውም ብሎ ባሪያ እንደተናገረ እግዚአብሔር አምላክ በአንተ ስንታመን ሁሉን ነገር አትርፈ መስጠት እንደምትችል ቃል ራሱ ይናገራል። አስቀድማችሁ እግዚአብሔር መንግስት ጽድቁን ፈልጉ ሌላው ይጨመርላችኋል ተብሎ ተጽፏልና በሚጨመረው ጉዳይ ላይ ልባችሁን አትጣሉ። ዋናውን ፈልጉ፣ ዋናውን አክብሩ፣ ለዋናው ክብር ስጡ እያልከን ስለሆነ ጌታ ሆይ ስሜ ይባረክ። እግዚአብሔር አምላክ ሆይ ይህ ቃል ከመምጣቱ የተነሳ በዚህ ቃል የኛ ህይወት በኢየሱስም አሁን የነጻ ይሁን። አሜን ለደቀ መዛሙርት ስትናገር አሁን ከሰማችሁት ቃል የተነሳ ንጹሐን ናችሁ እንዳልክ አሁን ከሰማነው ቃል የተነሳ ከማንኛውም የዚህ ዓለም እስራት በኢየሱስ ክርስቶስ መንጻት ይሁን። በጌታ በኢየሱስም በዓለም ፍቅር፣ በገንዘብ ፍቅር እግዚአብሔር ሆይ በክብር በትዕቢት በተለያዩ ነገሮች ልባችን ተይዞ ከሆነ በጌታ በኢየሱስም አሁን ከሰማነው ቃል የተነሳ መንጻት ይሁን። አሁን ከሰማነው ቃል የተነሳ መቀደስ ይሁን። አሁን ከሰማነው ቃል የተነሳ ወደ አጀንዳ ወደ ሐሳቤ መመለስ ይሁን። አሁን ከሰማነው ቃል የተነሳ በጌታ በኢየሱስ ክርስቶስም ፍሬ ማፍራት ይሁን። በህይወት ማፍራት፣ በአገልግሎት ማፍራት፣ በመውጣት በመግባት ማፍራት፣ በትዳር ማፍራት እግዚአብሔር አምላኬው በነገሮች ሁሉ አንተን ማሳየት፣ አንተን ከፍ ማድረግ በኢየሱስ ክርስቶስ ስም እንዲሆንልን እጸልያለሁ። በጌታ በኢየሱስ ክርስቶስ ስም እንዲሆንልን እጸልያለሁ። እስከ ዛሬ ነው ጌታ ሆይ እስካሁን እስካለንበት ይህንን ቃል እስከሰማንበት ጊዜ ድረስ ጌታ ሆይ አንተን ተዘናግተን ሁለተኛ አድርገን ራሳችን በሌላ ነገር ላይ በሲስተም ላይ በራሳችን ሐሳብ ላይ ጥለን ከሆነ በኢየሱስ ክርስቶስም ይቅር እንድንል
እለምንሃለሁ። አሜን ምህረት እንድታደርግልን እለምንሃለሁ። በኢየሱስ ክርስቶስ ምህረት እንድታደርግልን እለምንሃለሁ። ልባችን ወደ ሌላ ሸፍቶ ከሆነ እግዚአብሔር አምላኬ ሌላው ያኖረን የሚያኖረን መስሎን ከሆነ ሌላው የሚያዋጣን እሱን ካገኘን ሁሉን የምናገኝ መስሎን ከሆነ አንተን ትተን ወደ ሌላ ልባችንን፣ ሐሳባችንን፣ ጊዜያችንን መልሰን ከሆነ በኢየሱስ ክርስቶስም ይቅር እንድትለን እለምንሃለሁ፣ እለምንሃለሁ። ደግሞ ስለምትወደን እግዚአብሔር አምላክ ሆይ የሚሻለውን ስላሳየህን አመሰግንሃለሁ። እግዚአብሔር አምላክ ሆይ በዚህ እውነት ውስጥ ሁሌ እንድንኖር ወጥተን እንድንገባ በዚህ እውነቱ ላይ እንድንተከል በጌታ በኢየሱስም መንፈስ ይርዳን፣ ጸጋ ይርዳን። በሱ ተጠቅመን ቃልን ያመጣህልን ወንድማችንን ባርከው። በጌታ በኢየሱስ ቃል በህይወቱም ይስራ፣ በህይወቱም ያፍራ። በሚቀጥሉት ዘመናቱ ሁሉ በታማኝነት እግዚአብሔር አምላኬ ሆይ ያንተን እውነት መናገር እንድችል አሁንም አብዝተህ ባርከው፣ አብዝተህ እግዚአብሔር ጸጋይን አብዛለት። በኢየሱስ ክርስቶስም በዚህ ያሉ ወንድሞችና እህቶች እግዚአብሔር አምላክ ቃልን የሰሙ ሰዎች ሁሉ አሁን ከቃል የተነሳ በረከት በህይወታቸው እንዲሆን እጸልያለሁ። ነፃነት በህይወታቸው እንዲሆን እጸልያለሁ። መፈታት እንዲሆን እጸልያለሁ። መለወጥ እንዲሆን እጸልያለሁ። እያንዳንዳችን በእውነት ፍሬ ማፍራት እንዲሆን እጸልያለሁ። ፍሬያችን 30፣ 60፣ 100 እንዲሆን በኢየሱስ ክርስቶስ እጸልያለሁ። ከዚህ በኋላ ባለንበት ቦታ እግዚአብሔር አምላክ ሆይ ባለንበት ሁኔታ ምመችም በማይመችም ሁኔታ ውስጥ አንተን ማሳየት፣ አንተን ማስከበር፣ ትምህርትህን ማስከበር፣ ሰዎች አንተን እንዲወዱ፣ አንተን እንዲፈልጉ፣ ለአንተ እንድንበረከኩ ማድረግ፣ ራሳችንን ለአንተ አስገዝተን ለሌሎች አንተን ማሳየት እንዲሆንልን በጌታ በኢየሱስም እጸልያለሁ። አሜን። ይህንን ስለምታደርግ አመሰግንሃለሁ። ጊዜያችን ሁሉ ባርክልን፣ ክብሩን ደግሞ ኢየሱስ ስም አሜን። ቃልህን እወደዋለሁ፣ ቃልህን እወደዋለሁ፣ ድምፅህን እሰማዋለሁ፣ ድምፅህን እሰማዋለሁ፣ ቃልህን እወደዋለሁ፣ ቃልህን እወደዋለሁ፣ ድምፅህን እሰማዋለሁ፣ ድምፅህን እሰማዋለሁ። ብዙ ምርኮን እንዳገኘ ሰው በቃልህን ልቤን ደስ አለው። የደስታዬ ምንጭ አንተው ነህ፣ መተኪያና እኩያ የለህ። የሰላሜ ምንጭ አንተው ነህ፣ መተኪያና አምሳያ የለህ። ቃልህን እወደዋለሁ፣ ምክርህን እሰማዋለሁ፣ ቃልህን እወደዋለሁ ጌታዬ፣ ድምፅህን እሰማዋለሁ። ብዙ ምርኮን እንዳገኘ ሰው በቃልህን ልቤን ደስ አለው። የደስታዬ ምንጭ አንተው ነህ፣ ፍጻሜና መጨረሻ የለህ። የሰላሜ ምንጭ አንተው ነህ፣ መተኪያና እኩያ የለህ። የእግዚአብሔር ቃል
ቃሉ የነጠረ ነው። ለሚታመኑበት እርሱ ጋሻ ነው። ለቃል ጌታዬ እኔም እገዛለሁ። ሁኚ ያለኝን ሁሉ እኔም እሆናለሁ። ያጽናናኝ የደረሰልኝ በመንገዴ ሁሌ የሚመራኝ ሕይወቴንም ለቀየረልኝ ቃል ብቻ ሁሌ አስተማማኝ ብዙ ምርኮን እንዳገኘ ሰው በቃልህ ነፍሴ ልቤ ደስ አለው። የደስታዬ ምንጭ አንተው ነህ፣ ፍጻሜና መተኪያ የለህ። የሰላሜ ምንጭ አንተው ነህ፣ መተኪያና እኩያ የለም። ካፍ የሚወጣው ሕያው ያንተ ቃል መሻት ግን ወደኛ ስቦ ያመጣል። ያድናል፣ ይገላል፣ ይተክላል፣ ይነቅላል። እርሱ ያለውን ብቻ በእርግጥም ይሆናል። ሳር ይደርቃል፣ አበባው ይረግፋል። በምድር ያለው ሁሉ ይለዋወጣል። ዘመን ጊዜ የማይለዋውጠው የአምላኬ ቃል ጸንቶ የሚኖር ነው። ሳር ይደርቃል፣ አበባው ይረግፋል። በምድር ያለው ሁሉ ይለዋወጣል። ዘመን ጊዜ የማይለዋውጠው የአምላኬ ቃል ዘላለማዊ ነው። ብዙ ምርኮን እንዳገኘ ሰው በቃልህም ልቤን ደስ አለው። የደስታዬ ምንጭ አንተው ነህ፣ መተኪያና እኩያ የለህ። ያጽናናኝ የደረሰልኝ በመንገዴ ሁሌ የሚመራኝ ሕይወቴንም የለወጠልኝ ቃል ብቻ ሁሌ አስተማማኝ። ሳር ይደርቃል፣ አበባው ይረግፋል። በምድር ያለው ሁሉ ይለዋወጣል። ዘመን ጊዜ የማይገለባብጠው የአምላኬ ቃል ዘላለማዊ ነው። ብዙ ምርኮን እንዳገኘ ሰው በቃልህም ልቤን ደስ አለው። የደስታዬ ሰላሜ ነህ፣ መተኪያና እኩያ የለህ። የደስታዬ ምንጭ አንተው ነህ፣ መካሪዬ፣ መተኪያና እኩያ የለህ። ቃልህን እወደዋለሁ፣ ቃልህን እወደዋለሁ። ድምፅህን እሰማዋለሁ፣ ድምፅህን እሰማዋለሁ። ቃልህን
እወደዋለሁ ቃልህን እወደዋለሁ ድምፅህን እሰማዋለሁ ጌታዬ ድምፅህን እሰማዋለሁ ኢየሩሳሌም የአምላኬ መኖሪያ በዚያ ሰላም በዚያ እረፍት በጉ የሚያበራባት የአምላኬ ከተማ ቅድስቲቱ ኢየሩሳሌም የኔ አንቺ መኖሪያ ኢየሩሳሌም የአምላኬ ክብር ያለብሽ ናፍቄያለሁ እስከማይሽ ኢየሩሳሌም ያንቺ የኔ የኛ ማረፊያ አንቺ ኢየሩሳሌም የአምላኬ ሞገስ ያለብሽ ናፍቄያለሁ እስከማይሽ ልቤ ጓግቷል እስከማይሽ የአምላኬ ሞገስ ያለብሽ ልቤ ናፍቋል እስከማይሽ ውስጤ ናፈቀ እስከማይሽ የአምላኬ ሞገስ ያለብሽ ናፍቄያለሁ እኔ እስከማይሽ ልቤ ጓግቷል እስከማይሽ የአምላኬ ግርማ ያለብሽ በብር በዕንቁ ያጌጥሽ የተዋብሽ ኢየሩሳሌም ሀገሬ ላይሽ ናፍቃለሁ እናፍቃለሁ የላይኛውን እናፍቃለሁ ኢየሩሳሌምንም እናፍቃለሁ የምድር ኑሮ ያበቃና እናፍቃለሁ በጉ በሚያበራበት ጭንቀት የለ ሐዘን የለ ጥል የለ ክርክር የለ የአምላኬ መኖሪያ ለኔ የተዘጋጀች ኢየሩሳሌም ሀገሬ ናፍቅሻለሁ ሃሌሉያ ጌታ ሃሌሉያ ይባርክሽ። ተባረኪ። ሃሌሉያ።